ቆይ በድጋሚ ከቤት ታባርኝ ነው? አዎ፣ በአሁኑ ውሳኔ ግን መቼም አልጸጸትም። እኔ እኮ ልጅሽ ነኝ። ልጅሽ ላይ ለምን የማይሆን ውሳኔ ትወስኛለሽ? አንቺ እኔ ላይ ያረግሽው ነገርስ እሱ የሚሆን ነበር? እኔ እኮ እናትሽ ነኝ። የገዛ እናትሽ ላይ ይህን ስታረጊ አታፍሪም? እና እየተበቀልሽኝ ነው? ቃል እስኪ አንዴ እንኳን ጥፋትሽን አምነሽ ይቅርታ ለመጠየቅ ሞክሪ። ይህን ሁሉ ነገር አድርገሽ አትጸጸችም እንዴ አንቺ? ቆይ ይቅርታ እንድልሽ ነው የምፈልገው? እኔ ከዚህ በኋላ የአንቺን አይን አለማየት ብቻ ነው የምፈልገው። እሺ ጥፊልኝ አሁን ከዚህ። አንቺ ሳይሽ የወላድ መካን መሆኔን ነው ማስታውሰው። እዛው ያሳደገችሽ እናትሽ ጋር ሂጂ። እኔ እናትሽ አምጬ የወለድኩሽ ያልቻልኩሽ እሷ እንዴት እንደቻለችሽ እኔ አላውቅም። አሁን ከቤት ይውጭ፣ ሰላሜን ላገኝበት። ወዴት እናቴ? ቆይ ምን መሄጃለኝ? ልክ ነሽ፣ በቃ አጥፍቻለሁ፣ ይቅርታ አድርጊልኝ። ደግሞ መቅጣት ከፈለግሽ መቅጣት የምፈልጊውን ያህል ቅጭኝ። ከፈለግሽ ደግሞ ስሜን አጥፍታለሽ ብለሽ ክሰሽኝ። ግን እባክሽ እናቴ ሜዳ ላይ አውጥተሻት አውሬ ባህሪሽን ችላ ያኖረችሽ እናትሽ ጋር ላኩሽ። እሷ ጋር ያለሽ ማድረግ ያለብኝን ሁሉ አደርጋለሁኝ። ምንም ብትሆኚ ስጋዬ ነሽ። ከዚህ በኋላ እዚህ ቤት መሆን የለብሽም። ከአቅሜ በላይ ሆኗል ሁሉ ነገር። ለምን ነው? ለእኔ ብዙ ነገር አድርገሃል። በጣም ነው የማመሰግነው። አንቺ ከፈቀድሽልኝ ከዚህም በላይ ላድርግልሽ እችላለሁ። አታስቢ፣ ይሄን ቀለበት ማውለቅ ግን አያጠቃልልም። ምን አይነት ቆንጆ! የሆነ ነገር መናገር ፈልገሽ መናገር ያቃትሽ ነው የምመስለው። አዎ የሆነ ነገር ልነግርህ አስቤ ነበር፣ ግን ደግሞ እንዴት እንደምነግርህ አላውቅም። ምንድን ነው የኔ ቆንጆ? የበለጠ እኮ አጓጓሽ። እንደፈለግሽ አድርገሽ ንገሪኝ፣ ችግር የለውም። ምን መሰለህ ሳሚ፣ በመለወጥክና እንደዚህ ሆነክ ስላየሁክ ደስ ብሎኛል። እኔ የማውቀው ሳሚ ልቡ በጥጋብ የተሞላውንና በጉልበቱ የሚመካውን ሳሚ ነበር። አሁን ግን ከአልማዝ ጋር ስታወራ ሰምቼ መቀየርን አይቻለሁ። ያኔ የማውቀው ሳሚ ለይቅርታና ለፍቅር ተሸንፎ ጠላቱን ይቅርታ በመጠየቁ በጣም ኮርቻለሁ። ሳሚ በጣም ነው የኮረብክ። አንተ በጣም ጥሩ ሰው ነህ። ለዚህ ሁሉ ማመስገን ያለብሽ አንቺ ነሽ። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚሆን አብረን እናያለን። ገኒ ቆይ ባህሉ ያለው ነገር እውነት ነው? እውነቱን ንገረኝ ስትል ፀሐይን አፋጠጠቻት። ምክንያቱም ባህሉን ከህዝብ ብቻ አቂው ነበር አይደለም እና ስለ ባሌ ሲጣጣሪ የነበረው የባሌ መሞት እና የባህሉ እጅ እንዳለበትም የነገርኩት እና አንቺ ብቻ ነበር እና አንቺ ነበርሽ ለባህሉ ነግረሹ ዶክመንቱን በሙሉ ሰብስቦ ቃል ልኮ ነበር እና ሳሰቃየ ነበር። አንቺ ነበርሽ እንደዚህ ያደረግሽ ብላ ፀሐይን አፋጠጠቻት። ነገር ግን ፀሐይ አይ ገኒ እንደምታስቢ አይደለም፣ በጭራሽ እሱ የሚያወራው ነገር ማመን የለብሽም፣ እሱ እኮ ውሸታም ነው ስትል ትናገራለች። አይ ቢሆንም በጭራሽ አላምንሽም፣ ያው ነገረኝ የተናገረው ነገር ሁሉ እውነት ነው። እውነት ከሆነ ያንቺ ጓደኝነት እዚህ ጋር አቁሟል። እንዲህ ሰኔ ላይ እንደዚህ ታደርጊያለሽ? ጓደኝ መስለሽኝ ልታወጣጭኝ ስትሞክሪ ነበር፣ ለዛ ነበር ዳር ስትይ የነበረው በማለት ገኒ እጅግ በጣም ትበሳጫለች። ጨዋጅበኝ ነበር ማለት ነው። አይ ገኒ እባክሽ ጓደኝ እሱን የማወራ ነገር አትመኝ፣ ውሸቱን ነው። እኔና አንቺ ለማጣላትና እኔና አንቺ እንድንጣላ ፈልጎ ነው እንጂ በጭራሽ የማወራ ነገር እውነት አይደለም እመኝኝ እያለች ነበር። ሳሚ ከአሁን በኋላ ሰላምና ብሌንን እንደምጠብቃቸው ከጎናቸው ሆኖ እንደምጠብቅ ቃል ገባ እና እስከዛሬ ያደረኩባቸው ያሰቃያቸው ድጋሚ እሱን እንደማይደገምኝና ለእናንተ ጥሩና ባይሉ እንዳይጎዳችሁ ከርቀቱኝ እንድጠብቃችሁና ልከላከልላቸው ይገባል ስል ይነግራታል። እና ሰላምም ይሄ ተገንቶ ነው ታዲያ ጥሩ ነው ብላ ግዳግ የወጣበት ቤት ገብቼ መኖር እችላለሁ ብሎ ይጠይቃታል። እሷም እሺ እኛም ከጠበቅማ ጥሩ ብላ በነገሩ ተስማማለች ማለት ነው። ነገር ግን ዳጊ በዛ ተነሳ በጭራሽ አይ እንደዛ ነገር አይፈልግም፣ ስሜታዊ ለመሆን እየሞከረ ነበር። ባይሉም ፀሐይን እንዳትተኩሺ እባክሽን ብለው ብለምናቱም ከገኒ ጋር ላጣላቸው ስሞክር ነበር። በዛ ተነሳ እሷም ራሷን መቆጣጠር አቅቷት መሳሪያውን ትስብና ትተኩሳለች። እባክሽን ይህን ነገር ዞር አድርጊ ብሎ ብለምናቱም እሷ ግን አልሰማም። እኔና ገኒ ለማጣላት አስበ ከሆነ መቼም አይሳካልም። ገኒ ጓደኛዬ ነች። ቆይ አንቺ ከመቼ ጀመረሽ ነው ለሷ ማሰብና መጨነቅ የጀመርሽው? በፊት እኮ ለእኔ ስትሰሪ አልነበርም እንዴ? ስከፍልሽም ነበር እና ብዙ ነገር ስታደርጊ ነበር። ይባላል ብዙ ነገሮችን
መረጃ ስታቀብኝ አልነበረም እንዴ? የኔ ሰላይ ነበርሽ እኮ ገኒ ጋር ዛሬ እኔ ላይ መሳሪያ ትደቅኛለሽ ከእጄ በልተሽ በማለት ይጨዋል። እናም ሰላም ደግሞ ቃልን በጭራሽ ልታይ እንደማትፈልግና ካሁን በኋላ ከህይወቴ ውስጥ እዛ ያሳደገችሽ እና ልጄ ስለሆንሽ እዛ ሆንሽ የምትፈልጊ ነገር አድርግልሻለሁ እንጂ ከአቅሜ በላይ ሆንሻል። አንቺ በጭራሽ የኔ ልጅም ልትሆኚ አትችይም። ምክንያቱም እንዳንቺ አይነት ክፉ እና መጥፎ ልጅ አለን ብዬ ማሰብና ማውራት ራሱ በጣም አፈራለሁ። እኔ እናትሽ ላይ እንዴት እንደዛ ነገር ታደርጋለሽ? እኔ እኮ ለአንቺ ብዙ ነገር ነው ማስበው፣ ብዙ ነገር ነው የምመኝልሽ። አንቺ ግን እኔን ለመግደል ወደ ኋላ አትይም። ከዚህ በፊትም ከባህሉ ጋር ሆነሽ ልትመርዥኝ ነበር፣ መርዘሽን ልትገለኝ ነበር። ነገር ግን እድሜ ለብሌን አልተሳካልሽም። አሁንም በድጋሚ እንደዛ በጭንቀት እንደዛ ተወጥሬ ሳለቅስና ስጎዳ ነበር። ነገር ግን ምንም ነገር እንደማጣቂ አስመስለ ስታጻነኝ ነበር እና እንዲሁም የማይሆን ነገሮችን ስትቀባጥሪና አይምሮን እየመረሽ ነበር። እኔን አሳብደሽ ሀብቴን ንብረቴን ለመውረስ ነበረ ፍላጎትሽ ስትል ትጨውበታለች። አይ ገኒ እባክሽ እመኚኝ፣ በኃይሉን አትመኝ። እሱ እኔና አንቺን ለማጣላት ፈልገው ነው እንጂ በጭራሽ እንደዛ አይደለም ስትል ትነግራለች። አይ ፀሐይ በጭራሽ አላምንሽም። እንዴት እንደዚህ ታደርጊያለሽ? ጭራሽ ሰው ቤት ውስጥ ይገልሻል። አሁን አንቺ ራሱ ነፍሰ ገዳይ ነሽ። አይ ገኒ አንድ ነገር ማድረግ አለብን። ይሄማ እኔና በአንቺ ማል ይቅር እንጂ ምንም ነገር ማድረግ አንችልም ስትል ትጨዋለች። ገኒ ግን በጣም እየተጨቃጨቁ እያለ ዳጊ ይመጣና በኃይሉ ቤት ውስጥ ተዘርግቶ ሳይ በጣም ደነገጠ። እናቴ ምን ተፈጥሮ ነው? ምንድነው የተፈጠረ? የተረገመ ሰውዬ እንዴት የእናቴ ቤት ውስጥ ይሞታል? መሞት እንኳን ይገባል። የገዛ እህቱ ያልሆነ ለእናንተ ይሆናል ለኛ ይሆናል ብለን ማሰቡ ራሱ ስበት ነው። እናም አሁን ምን ማድረግ አለብን? አንድ ነገር እናቴ አንቺ ነሽ የተኮሽበት። አዎ እሷ ነች የተኮሰችው። ገኒ እሷ ላይ ለማሳበብ እየሞከረች ነበር። መሳራ ገኒ እንድትነካ በግድ እንድትጨብጥ እያደረገች ነበር። እንግዲህ ራሷ የተኮሰችበት ገኒን ነፍሰ ገዳይ ለማድረግ እየሞከረች ነበር። ዳጊ በጭራሽ እናቴ ነፍሰ ገዳይ ልትሆን አትችልም በማለት ማሳራውን ይጨብጣል። እና እንደ አጋጣሚ ሳሚ ግርግር ሲሰማ ወደዛ አካባቢ ሲሄድ በኃይሉ እንደተተኮሰበት ይሰማል። እና ዳጊ እንዳደረጉ ለብሌን ለመናገር እየሞከረ ነበር። እና እንደምንም ብሎ ነገሮችን ለማሸፋፈን በሞከረው ግን አልቻለም። እና ዳጊ እውነቱን ነገር እንደምደብቅለትና ብሌን እንድተውለት እያስማማ ሞከረ። ብሌን ነገር ግን ዳጊ ነው የምትወደው፣ በዛ እንደማይስማማና ከዳጊ ጋር በጭራሽን አንድ ላይ ስምምነት እንደሌላቸው ብሌን መቼም ቢሆን ያንተ አትሆንም፣ ብሌን የኔ ብቻ ነች በማለት ሲከራከር ነበር። ሳሚ ግን መቼም ብሌን ላይ ተስፋ እንደማይቆርጥና ሁሌም እንደሚወዳትም ጭምር እየተናገረ ነበር። ነገር ግን ዳጊ ይሄ ነገር በመፈጠሩ እናቱ ነፍሰ ገዳይ ሆና እሷ እስር ቤት ከምገባው እኔ ራሴ እስር ቤት ብገባ ይሻለኛል በማለት ይወስናል። እና ፀሐይ ድርጊቱን ከፈጸመች በኋላ እየሮጠች ነበር። ሁሉ ነገር እርግፍ አድርጋ የሄደችውን ኃይሉ እና የገዛ እናታቸውን ለመግደልና ለመበቀል ነበር የመጣ። ነገር ግን አልተሳካለትም እና በገዛ እጁ በገዛ መሳሪያ ራሱ ላይ ተተኩሰበት እና አሁን እገንሻለሁ ብሎ ገኒ ላይ ሲዘት ነበር። ገኒን ለመግደል ሳስብ ግን እና አጋጣሚ ዳጊ ይመጣና እናቴን አንድ ነገር የምትነካ ከሆነ እኔ ራሱ እገላለሁ ስል አንተም ሆንክ ሁላችሁም እጨርሳቸዋለሁ ብሎ በጣም እየዛተ እያስፈራራቸው ነበር። የፈለከው ልታረግ ትችላለህ፣ እኔ በጭራሽ አልፈራም ብላ ገኒም በድፍረት ስታናግሮ መቼም እንደማትፈራና የፈለገው ነገር ማድረግ እንደምችል ትነግረዋለች። እና በዛ የተነሳ እሱ መጥፎ ነገሮች ሲያወራ እና ፀሐይ ብዙ ነገር እንዳደረገችው ሲነግራት ገኒ በጭራሽ ፀሐይ እንደዛ አታደርግም፣ ልጆች የምልታረጊ ነበር፣ ከዚህ ቤት እኮ ቤት ልታቃጥይ ነበር፣ አሁን ደግሞ ምን አስበሽ ነው ስትል ትጨዋለች። እና ሳሚ ካሁን በኋላ ሁሌም ከጎና እንደሆነና እንደሚደግፋቸው ምንም ችግር እንዳጋጥማቸው እየተናገራት ነበር። ሰላምም ካሁን በኋላ አንተ እንደ ልጄ ነው በማለት በጣም ደስ ብሏትና ከጭንቀትና ከብዙ ነገር እንዳዳናት እየነገረችው ነበር። እናቱ መጠየቅ እንዳለበትም ስንነገረው ነበር። ነገር ግን ዳጊን ሳሚን ነገር ተጠቅመው ከብሌን ጎን ለመሆን እዛ ቤት ውስጥ ዳጊ የወጣበት ቤት ውስጥ ገብቶ ለመኖር ይወስናል ማለት ነው። ሰላም አንቺና ብሌን ላይ ምንም መጥፎ ነገር እንድደርሳችሁ አልፈልጉም፣ ደስተኛ እንድትሆኑ እፈልጋለሁ ስል ዳጊ ሲናገር ሳሚ ሲናገር ዳጊ እጅግ በጣም ይበሳጭና የተቀዳለ ቡና እንኳን አልጠጣም ብሎ ረግጦ ይወጣል።
እጅግ በጣም ይበሳጫል። ምክንያቱም ዳጊ በጭራሽ እዛ ቤት ሳሚ ይኖራል ብሎ ይሄማ በጭራሽ አይሆንም ስል ይበሳጫል። ብሌን ላይ ንዴቱን ያወጣል። ቆይ ዳጊ ምን እየተፈጠረ ነው? ምን እየሆንኩ ነው ብላ ስጠይቀኝ አዎ ለሱ ካንቺ ጋር ሳለ መኖር ምን እዛ ደስተኛ በመሆን ዳጊ እጅግ በጣም ይበሳጭና ይናደዳል። ምክንያቱም ከብሌን ጎን እንዲሆን በጭራሽ አይፈልግም ነበር። በዛ የተነሳ እጅግ ይበሳጭና ይናደዳል። እናም በጭራሽ እዛ መሆን የለብም አይገባም ሲል ይጨዋል ማለት ነው። በዛ የተነሳ ገኒ እኔ በጭራሽ አንተን አልፈራም ስትል ትነግረዋለች። ከፈለከውም የፈለከው ማድረግ ትችላለህ፣ እኔ መግደል ትችላለህ፣ ነገር ግን እኔ በጭራሽ አንተን አልፈራም ስትል ትነግረዋለች። እናም በጭራሽ ምንም ነገር ብታረግ እኔ አንተ የምፈራ ሰው አይደለሁም፣ የፈለከውን አድርጎ ስትል ስትበሳጭ ትናገራለች። እናም እገልሻለሁ ብሎ ስዝትበት የነበረው ባይሉ እንግዲህ በመጨረሻ ፀሐይ ተኩሳበት ስትገለው እጅግ በጣም ይበሳጭና ይናደዳል ማለት ነው። በዛ የተነሳ እና እገላለሁ ብላ ሽጉጡን ደቅናበት ነበር። እንደደቀነችበት እሱ ላይ ተኮሰች ማለት ነው። ገኒና ፀሐይን ለማጣላት ነበር ሲያደርግ የነበረው። ነገር ግን አልተሳካለትም። ስላልተሳካለት እጅግ በጣም ይናደድና ይበሳጫል ማለት ነው። የፈለግከውን ማድረግ ትችላለህ፣ እኔ በጭራሽ አልፈራም ሲል ትነግረዋለች። እና የሰሙት ነገር እውነት ከሆነ ፀሐይ እውነት በጣም አዝንብሻለሁ፣ ያደረግሽው ነገር በጣም አሳፍራል ስትል እሷን በጩኸት ስታናግረው ነበር። እሱም አይ እንደምታስቢ አይደለም ብሎ ይናገራል። እየተፈጠረ ያለው ነገር ማመን አልችልም፣ ሽጉጡን ዝቅ አድርጊ ብሎ ቢለምናቱም ፀሐይ ግን እገላለሁ ጓደኛዬን የምታሰቃየው ምን ስለሆንክ ነው ብላ እየጮኸችበት ነበር። እና መሰራው ዝቅ አድርጊ እባክሽ ብለው ስጠይቀውም ነገር ግን እሱ ዝቅ ሊያደርግ በጭራሽ አልፈለገችም ነበር። እና ጓደኛዬን ለመግደል ስትሞክር ዝም ብዬ ላይክ አልችልም እባክህን ትለዋለች። በዛ የተነሳ እጅግ በጣም የሚበሳጭና እናድዳን ያሰብኩት እቅዴና የምፈልገው ነገር እንዳይሳካ አድርጋችሁ ጉድ አረጋችሁን በማለት ይናደዳል። እና ብሌንና ዳጊ እጅግ በጣም የሚወዱትና የሚሳሱላት እናታቸው ስነጥቃቸው ልክ ይገባሉ ስል ይነግረዋል ማለት ነው። እና ዳጊ ሳሚን እያስመሰለና ውሸታም እንደሆነ ስናገር ነበር። ዳጊ እጅግ በጣም ስሜታዊ ሆኖ ብሌንና ሰላምን ለማስደንገጥ ወይም ደግሞ የሆነ ነገር ለማድረግ ሲሞክር ነበር። ዳጊ ምን እየተፈጠረ ነው? ተረጋጋ እንጂ። ቆይ ከመቼ ነው እንደዚህ መቅናት የጀመርከው? ያንተ ቅናት ገደብ የለውም እባክህ። የማውን ነገር እያደረግ እኔ ልታጣኝ እየሞከርክ ነው። ቆይ ሳሚ ደስተኛ ስለሆነና በመቀየሩ ይሄን ያለ ምንድነው አንተን ያስከፋ ብላ ትነግራለች። ጭራሹ ከአንቺ ጎን መሆን ይፈልጋል አይታይሽም እንዴ በማለት ትነግረዋለች። እሱም እባክህን የማውን ነገር አታስበው፣ እኔ ሁሌም ከጎንክ ነኝ። ስለዚህ የሌለ ነገር እያወራ ራስን አትጉዳ በማለት ትነግረዋለች። ነገር ግን ገኒም ስሜታዊቱንና እጅግ በጣም ትበሳጫለች። ደግሜ አይንሽን ላይሽ አልፈልግም ስታስመስይ ነበር፣ ከድሮም ጓደኛዬ መስለሽኝ ብዙ ነገር እያረግሽ ነበር ማለት ነው በማለት ፀሐይ ውጭልኝ በቃ ገኒ እንደምታስብ አይደለም እባክሽ ላስረዳሽ በማለት እየለመነችው ነበር። እናም ነገር ግን አይ እባክሽ ላስረዳሽ ጓደኛዬ እኔና አንቺን ለማጣላት ፈልገው ነው፣ እኔ ነው እሱን ነው የምታምኝ፣ በኃይሉ ስንት ነገር እንዳደረገሽ እያወቅሽ ጭራሹ አሁን ቢሆን እሱን ታምኛለሽ፣ እባክሽን እመኝኝ እኔ ስትል ትለምነዋለች። እና እባክሽን ብላ ደጋግማ እየለመነችው ነበር። ነገር ግን ገኒ ስሜታዊ በመሆን ውጭልኝ ብላ ደጋግማ እንድትወጣለት እየጠየቀቻት ነበር። እና እናቴ እባክሽን ይቅርበኝ፣ አዎ አጥፍቻለሁ፣ ድጋሜ አይለመደኝም ብላ ብትለምነውም ሰላም ግን እባክሽን አሁን አንቺን ማየት ብቻ ነው ያስጠላኝ፣ ቤት ለቀሽ ውጭልኝ ስትል ቃሌን ከቤቷ ታባራለች። እናቴ በእኔ ጨክነሽ እያባረሽ ነው? ቆይ ይናል ምን አድርግሽ ነው? ምን በድይሽ ነው ይናል? እኔ ለአንቺ መጥፎ ጥፋት አጠፍቻለሁ፣ ስህተትም ሰርቻለሁ፣ እባክሽን ይቅር በይኝ በማለት ደጋግማ ብትጠይቅም ነገር ግን ሰላም በመጨረሻ በጭራሽ ላይሽ አልፈልግም ብላ ከቤቷ አባረቻት። እና የት ሄዳለሁ? መሄጃ የለኝም እኮ እናቴ እባክሽን ብላ ብትለምናትም ነገር ግን ነው አልፈልግሽም፣ አሁን ሂጂልኝ
ድጋሜ ላይሽ አልፈልግም እዚህ ቤት በማለት ትነግራታለች። እና እሷም መሄጃ ስለሌላት እያለቀሰች ጉዞዋን ቀጠለች። እና ያቺ የፈረደብኝ እናቴ ሄጄ ልደረቅ እንጂ ሌላ ምን አረጋለሁ ስትል ትናገራለች። በኃይሉ እንግዲህ ያሰበው ስላልተሳካለት በጣም ተበሳጭቶ ስለነበረው እንግዲህ በመጨረሻው ምንም ነገር አታመጣም ብላ ገኒ ስታስፈራረው ነበር። ወደ ተመልካቾች የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ጤና ከእናንተ ጋር እያልኩ እሰናበታችኋለሁ።